ለብዙ ወጣቶች የስራ እድል የፈጠረችው እጇ የተባረከላትና የተቀደሰላት ለስደተኞችማ እናት የሆነችው ለምለም ምን ትላለች? ሰሞኑን የምታረጋቸው መልካም ስራዎች፣ መልካም ነገሮች ቢዘረዘሩ የማያልቁት የለምለም ነገሮች። ለምለም ለብዙዎቹ ስደት እህቶቿ፣ ለመዳም ቅመሞች ወይም አገር ውስጥ ለሚገኙ ወጣቶች የስራ እድል በመፍጠር ለስደት ቀዳሚው ፈርቀዳጅ ወይም ቀዳሚ የሴት ጀግና እንላታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉ እያልን ወደ ቪዲዮ እንቀጥልላችኋለን። ብዙ ጊዜ የምናቀርብላችሁ ለየት ያሉ ሚዲያ ላይ የሚታዩ ታታሪና ወጣቶች እንዲሁም ደግሞ ለስደተኞች በተለይ በርካታ አስተዋጽኦ ያበረከቱትን ይዘንላችሁ እንቀርባለን። ከዚህ በፊት በብሬክ ሀበሻ ይዘን ቀርበን ነበር። ዛሬ ደግሞ በጣም የምናደንቃት ከሴቶች አሉ ጀግኖች ከምንላችሁ መካከል ለምለም ናት። ለምለም በስደት ዓለሙ ላይ ብዙ ቆይታለች። ስለ እሷ ትንሽ ነገር እናወራለን። ለመዳም ቅመሞችም የቀኝ እጅ ናት። በተለይ ለተቸገሩ እንባቸውን በማበስ ለተራቡ በማብላት የታረዙትን በማልበስ የወደቀቱን ሁሉ እያነሳች ሰው የምታደርግ ለምለም የስደት እህታችን፣ አረ ፈጣሪ እጥፍ ድርብ አድርጎ እርሜ ይስጥሽ። በብዙ ነገርም አንቺን ያደለሽ ነሽና ፈጣሪ ከዚህ የበለጠ ይጨምርልሽ እንላለን። እንዲሁም ደግሞ በዘርሽ የምናይ አድርገን የልጆች እናት የምትሆኝበትም ቅርብ ያድርገልን። ዱዓችን የሁላችንም ይስመር እንላለን። ለምለም በስደቱ ዓለም 9 ዓመት ከምናምን 9 ዓመት ከ6 ወር ከ4 ወር ሰርታለች። 10 ዓመት በሉት ሳውዲ አረቢያ፣ ያውም አንድ ቤት ላይ ታታሪ ወጣት ናት። በጣም ጎበዝ ከሚባሉ ወይም ቶፕ ከሚቀመጡ የሴት ስደተኞች መካከል አንዷ ናት። እኔ በሀገራችን ላይ ካየኋቸው የስደት ሴቶች ስኬታማ የተባሉት ፈርቀዳጅ ናት። ብዙዎቻችን እናውቃታለን። ቡታጀራ አሉ የተባሉ ወጣቶችን ሁሉ ወደ ስራ አሰማርታ አሁን የሚገኙበት ዘመናዊ ቤት፣ ዘመናዊ መኪና እያሽከረከሩ ነው። ለምለም የነካችው እጇ ያልተባረከለት ማንም ሰው አታገኙም። የወደቀው ሁሉ ዩቲዩብ አንስታ ትከፍትላችኋለች፣ ሰው ታደርጋችኋለች። በጣም ጎበዝ ናት። ከስደት እንኳን የሄዱት ሁሉ ለምለም ብለው ቤቷን አንኳኩቶ ይሄዳሉ። እሷም ደግሞ እየተባረከች ስለሆነች ቤቷን ክፍት አድርጋ ነው የምትጠብቃቸው። ቤት የእግዚአብሔር ነው። እኔ እስካለው ድረስ እኔም ብሎ የመጣ ቤቴ ሳይውልና ሳያድር አይሄድም የምትለው ለምለም ሰሞኑን አዳዲስ ወጣቶች ከአረብ ሀገር እየሄዱ ነው። በመሆኑም ለምለም በጣም ታታሪ ጎበዝ ስለሆነች እንደ ሌሎቹ ምቀኝነት የሌላት ሂስድና የሌላት ሰው ይደግ የምትል ናት። በዚህም በመሆኑ አንዳንድ ልጆች ሲሄዱ ዩቲዩብ እየከፈተች የተራቡ ከሆኑ እያበላች፣ የታረሱ ከሆኑ እያለበሰች፣ የተጠሙ ከሆኑ እያጠጣች ከቤቷ የምትሸኝ መልካም ሴት ናት። እውነት ነው የምነግራችሁ። ብዙዎቹ በሚባል ደረጃ አንድ ነገር እንኳን ስትጠይቋቸው ለመናገር የማይፈልጉት ለምለም ግን ቤቷን ክፍት አድርጋ የመጣውን በስነ ስርዓት አስተናግዳ፣ ያውም በሀገራችን አይደለም ውጭ በለመድነው ምግብ አገራችን እንዳይናፍቀን ያለውን ሁሉ በዚህ ኑሮ ጣራ በነካበት ጊዜ ሁሉን ነገር አዘጋጅታ የምትጠብቀን ለምለም። እውነቴን ነው የምነግራችሁ። እኔ ጥንካሬ ከለምለም ነው የተነሳው፣ ከቤተሰቦች አይደለም። ለምለም ከዚህ ከ2 ዓመት በፊት እከታተላታለሁ። ከዛም በፊት እከታተላት ነበር። ከ2 ዓመት በፊት ግን በጣም አትኩሮት ሰጥቼ ከማያቸው ኢቲቦሮች መካከል ቀዳሚዋና ፈርቀዳጇ ናት። በተለይ በስደት ዓለም ያለን ወጣት ልጆች ስትመክረን የኔን ቪዲዮ የሚያዩ ሴት ወጣት ልጆች ጠንካሮች ናቸው፣ እንድጠነክሩ ነው የምትፈልገው እያለች 2 ሰዓትና ከዛ በላይ ላይ የቆየች የምትሰጠን ምክር እሱ ነው ያጠነከረኝ ያበረታኝ። ትናገራለች ለምለም። ይሄን ቪዲዮ አይተው 2-3 ወጣቶች ሊቀየሩ ይችላሉ። 500 ወጣት ቢያየው ከ500 እንኳን 2-3 ተቀየረ ማለት ይህ ለኔ ትልቁ ስኬት ነው ትል ነበረ። አዎ ለምዬ አይተንሻል፣ ተቀይረናል፣ ተለውጠናል። እንዳንቺ ጠንካራ ሆነን እንዳንቺ ከፊት ለፊት ቁመን ለስደት እህቶቻችን ቀኝ እጅ መሆን እንፈልጋለን። ሰሞኑን የሚሄዱ ወጣቶች ለምዬ ይሄን አድርግልኝ ሲሏት በስነ ስርዓት ተቀብላ የምታስተናግደው ወጣት ለምዬ የተባረከ እጅሽ ሁሌ አይቀየርብን እንላለን። በሄደችበት ሁሉ ችግር ካየች ቀርፋ የምትመጣው ለምለም የነካችው ችግር
የማይቀረፍለት ማን አለ እንላለን። ለምዬ ወደ ድሮ ወደ ላይ በግሩፕ ተመለሽና ምክሮችሽን የተለያዩ ነገሮችሽን እንፈልጋለን፣ እንጠነክራለን። ነገር ግን አንቺ ከጎናችን ካለሽ ደግሞ የበለጠ የብርታት ትሆኝናለሽ። ቤተሰቦቿንም ቢሆን እንዲሁም የቡታጅራ ልጆችን ቀዳሚ በሶሻል ሚዲያ ያደረገች ለምለም ቡታጅራ ከዚህ በፊት ብዙም አትታወቅም ነበረ። ለምለም ግን ከነካቻት በኋላ በተለያዩ ሚዲያዎች የቡታጅራ ልጆች በፈርቀዳጅነት ይታወቃሉ። በሶሻል ሚዲያው ብዙዎቻችን እናውቋቸዋለን። የአክስቶቿ ልጆች፣ የአጎቶቿ ልጆች አልፎም የጎረቤትና የክፍለ ሀገር ልጆች እያመጣች የምታሳድገው ለምለም እጇ የተባረከ ነው። ለዚህም ተምሳሌት የምትሆነን አለም ናት። አለም ከዚህ ከ2 ዓመት በፊት ምን አይነት ደረጃ ላይ እንዳለች ሁላችንም የምናውቀው ነው። በሚዲያም አጋርታን ነበር። ከሜዳ ላይ አንስታ ወይም ከበረንዳ ላይ አንስታ አሁን ሰው ወይም የተለያዩ ነገሮች የምታረግላት ለምዬ ናት። እውነት ነው ምልሽ ለምዬ፣ እኔ ብዙ ሰው ቤት ሰርቻለሁኝ። በራሴ በኩል ያለው ልግለጽልሽ። ነገር ግን እንዳንቺ አይነት መልካም ሰው፣ እንዳንቺ አይነት ደግሞ የተባረከ ሰው አላጋጠመኝም። አገር ላይም ቢሆን ሰው ቤት ሰርቻለሁ፣ አረብ ሀገርም ቢሆን ሰው ቤት በጣም ብዙ አመት ሰርቻለሁ። ነገር ግን እንዳንቺ አይነት ሰው አላጋጠመኝም። ፈጣሪ እርሜና ጤና አብዝቶ ይስጥሽ እንላለን። ይህንንም እጅሽንና አመለካከትሽን እንዳይቀይርብን፣ የእናት ልጅ የማያደርገውን ሁሉን ነገር ከአንቺ ስታደርጊ ተምረናል። ለእኛም ጥሩ ተምሳሌትና ጥሩ ራዕያችን ነሽ። ወደፊት ከአንቺ የበለጠ ደርሰን እንደምታይን ተስፋ እናደርጋለን። ለምለም ትንሽ መለስ ስንበል በሳውዲ ቆይቷ ሶሻል ሚዲያ የምትሰራው ለምለም ዩቲዩብ፣ ፌስቡክ፣ ቲክቶክ በዛ ጊዜ አልነበረም። ቲክቶክ ግን በቲክቶክ እንደተጀመረ አካባቢ ነው ሄደችው። አውቃታለሁ የራሱ ኮሮና በነበረበት ጊዜ ኮሮና ይዟት ነበር። እንደውም አንዴ ስታቀርብልን ነበረ እና እንዴት ነው አትጠይቁኝም ወይ ስትል ነበር። በጣም የምትገርመኝ ለምለም ወላሂ ነው የምነግራችሁ፣ ትለያለች። እኔ ከሶሻል ሚዲያ ካየኋቸው ለምለምና ብሬክ ሀበሻ እንዲሁም ደግሞ ማስተር አብነት በጣም ይለያሉ። እውነቴን ነው የምነግራችሁ። እነዚህ ልጆች ማለት ነው ለስደት ወጣቶች በጣም 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 ያላቸውን ኃይል ፉል ኃይል የሚጠቀሙ ናቸው። ሌሎቹ ሆይ ሆይ ተብሎ ሲጨበጨብላቸው በድንገት ብን ብሎ ይጠፋሉ እንደ ንፋስና እንደ አቧራ። እነዚህ ግን መቼም ግለታቸው የማይበርድ በቃ ሁሌ ለተቸገረ ቀድሞ የሚሰጡ በቃ ለተራበ ለተጠማ በቃ ምን እንደምላችሁ አላውቅም። እኔ ሁሉ ነገሬ ከለምለም የተቀዳው በቃ የምታስተላልፋቸው ነገሮች ቆራጥ መሆን እንዳለብን ያደረግናቸው ነገሮች በቃ እንደሚጠቅሙን እንደማይጎዱን በቃ ሁሉን ነገር ከለምለም ነው የተማርኩት ማለት ትችላላችሁ። በተለይ ምክሮቿ ላይ ብላይ እየገባች የምትመክረን ምክሮች በጣም ትናገራለች። እሷ ራሱ የኔን ቪዲዮ የሚከታተሉ ልጆች ጀግኖች ናቸው። በቃ ቁጭ ብሎ በስነ ስርዓት እኔ የ2 ሰዓት ቪዲዮዋን ራሱ ቪዲዮ ዛን ያው ላይ ብላይ የምትቀመጠው ላይ ብላይ እንኳን ባላገኛት ኤርፎን ሰክቼ በጣም ከምሰማላቸው መካከል አንዷ እኔ ነኝ እና ጀግና ናት። በቃ ሁሌ ሳደንቃት ሁሌ በቃ ምን እንደምላችሁ አላውቅም። ለሷ ቃላት ያጥራኛል። ከወደቀ የሆነ ነገር እንኳን ከሆነች እንኳን እዛው ጋር ተፍጨርጨራ ትልቅ ደረጃ የምትደርስ እንግዲህ አመጣጧን ሁላችንም እናውቃለን። እኔ አንዷ ጓደኛ ራሱ ትገልጽልኛለች ነው በጣም ትለያለች ታለች እና ከዚህ በፊት በጣም በብዙ ነገሮች አውቃታለሁኝ እና ለምለም ጎበዝ ናት። በቃ ጀግና ናት። የማንንም ሀቅ ማትፈልግ በሀቅ የምትሰራ። አሁን እኮ ብዙዎቹ በቃ ገብቷቸዋል ሊበልጡኛል ብለው ነው የሚያስቡት። ለምለም ግን ቅናት የለባትም። በቃ ለማንም ቅን አሳቢ በቃ የተራበ የተጠማ እሷ ቤት ሲሄድ በልቶ ጠጥቶ ዘና ብሎ ነው የምናገኘው እና በቃ እኔ በአለም ነው ያየሁት። ለዓለም የምታረግላት ነገሮች ፈጣሪ አይቀይርሽ። እውነቴን ነው። ለብዙ ወጣቶች ብትደርሺና ከዚህ የበለጠ ደግሞ እንደምትሰሪ ተስፋ እናደርጋለን። እኔ እንደው ቢቻል እንደው በለምለም ስም ወላሂ የሆነ ድርጅት ቢቋቋምና እዛ ጋር በቃ ሁሉን ነገር ትችላለች። ሪሊ አካሄዶቹን ምናምን ሁሉ ነገር ሲጀመር ወራጌዎች ናቸው፣ ምንም አይታሙም። ነገር ግን ደግሞ የለምለም ይለያል። እንግዲህ ለምለም አድናቂዎች ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። አሰላሙ አለይኩም ወበረካቱ።